ታላቅ ወንድሜ ነው ታውቂው አቋም ምን ማለት ነው? ድጋሚ ታስተዋውቀን ነው? አይ ታውቃለች እኮ ከሚዲያም ውጪ ታውቃለች። ግን ወንድሜ ነው ብቻ እኔም ወንድሜ ነው። አታካብደው። ምንድነው እሱ? አዎ ታላቄ ነው ደግሞ ምንድነው? ምን ማለት ነው? አይ እምር ታላቄ ነው። እኔ አውቃለሁ እንዳዲስ ታስተዋውቅ እና ታላቅ ምክር ደግሞ ይሰማል። ገባሽ? እኔ አሁን እሱ ታላቂ ነው። ብዙ ምክር መከረኝና ሰማው፣ ተጸጸትኩ። ከዛ ምክሮቹ ምናምን ውስጤን ገዙት ማለት ነው። አትቀልድ እስቲ። አሁን የሞተችበት ጉርንጫ መስሏል አብርሽ እያላችሁ ትታሽቃብጡ የነበራችሁ ዛሬ እንግዲህ መጥቶላችኋል። እኔ ጧትም ማታም ነገም ተነገ ወዲያም የምሰራው ሴት ልጅ ተሰብራ እንዳትቀር ሳቋንና ደስታዋን ማየት ስለምፈልግ ብቻ ከሩታ ጎን እስከ መጨረሻ ጥግ እሄዳለሁ ማለት ነው። ላይክ አድርጉ። እሱ ከማንም ሴት ጋር እየታሽቃበጠ ሲመጣ ጀግና ሄድበት የምትሉ ብዙዎች አላችሁ። ማታ አሁን ያን እሱ ማለት አብርሽ ማለት ነው። አስረግጬ ነው የምነግራችሁ። ከሩታ ጋር ሌላ ነው፣ ከሄርሜላ ጋር ሌላ ነው። ይሄን ሁለት አይነት ማንነቱን ይዞ ሂድበት ጀግና የምትሉ ርካሽ ሰዎች ከኔ ዩቲዩብ ባትመጡ በጣም ደስ ይለኛል። እንደ አይነት ሰው ለወጣቶች አይበጅም፣ ርካሽ ስለሆነ። እንደ ባህፊና እንደ ሩታዬ ጀግና ከሆናችሁ ላይክ አድርጉ። እኔ ልምጥምጥ አይደለሁም። ዛሬ ወድጄ ነገ የምጠላ ሰው አይደለሁም። እኔ አቋሚ እስካሁን ድረስ ዩቲዩብ የምትከታተሉ ቲክቶክ የምትከታተሉኝ አንድ አቋም ነው ያለኝ። የሩታ ወዳጅ ነኝ። አብርሽ የእሱ አባል ስለሆነ ሳከብረው ኖር ያለው ንግግሩም ሁሉ ነገሩ አይመቸኝም። ሀቂቃ ነው የምላችሁ። ነገር ግን ባሏ እስከሆነ ድረስ ባሏን ማክበር ግዴታ ስላለብኝ ሳከብረው ኖር ያለው አለቀ። አዎ ሂድበት ትችላለህ ብዬ አውቃለሁ። አዎ ልጃችን ነው እያልኩ ታሽቃብጥ ኖር ያለው። ነገር ግን የሩታ አባል እስከሆነ ድረስ አለበዛ አሁን ላይ ማለት ነው። በእውነት ነው የምላችሁ። ሁለት አይነት ሰው ማለት ፈጣሪ የሚጠላው ስራው ያልተባረከለት ማለት አብርሽ ነው። ከሩታ ጋር እናቷ የሞተችባት ጉርንጫ መስሎ ማታ አይታችሁታል። ዛሬ ከሄርሜላ ጋራ ካቢላ ቤት አይታችሁታል። ከመጀመሪያ በጊዜ የተለቀቀው ቪዲዮ ትናንትና ሲያሽቃብጥ ነበር ከዛች ከጋጠ ወጥ ሴት ጋራ ማለት ነው። ትዳርን የምታረክስ የሴት ማንነት የሌላት ሴት ጋራ አይታችሁታል። እንዳይነት ሰው ነው እንደኔ የማደንቀው። እኔ ከሩታ ከነብሯ ጎን ነኝ። ነብር ጀግና አልቅሳት ተሰብራ እንዳትቀር ሳቋን የመለሰኝ በጀግንነት አራስ ቤት እንኳን ሳትተኛ ዛሬ የደረሰች ነብር ናት። ለኔ መቼም ታሪኳ አይረሳኝም። ይሄ ቪዲዮ መቼም ይቀመጣል። ሩታ ማለት በጣም ነብር ናት። በእውነት ነው ማለት ሰው ሁሉ እንዲሳካል ይፈልጋል፣ እንድትበልጠው አይፈልግም። አብሳ አጠገብ ያለ ሰው አይፈልግም። እንደዚህ የስራ ሰው ስትሆን አንተ የምታስበውን ታወራለህ። እንደዚህ ያደርጋለሁ እንዲህ ልሆን ነው እንደዚህ እንሆናለን ከዛ እዚህ እንደርሳለን። አንተ ነህ የማታ ራዕይ ስታልም የምታድረው። ሰውዬው አንተን ሲያልም ነው የሚያድረው። እውነት ይሄን ሰውዬ ይላል። አንድ ይሄ የዛን ሰሞን ለአንድ ስራ ከሀገር ወጣ። ከሀገር ስወጣ ኤርፖርት ሸኘኝ። ኤርፖርት ሸኘው እየሄድኩኝ ኤርፖርት ሸኝቶኝ ሄጄ እንደውም አንድ ቪዲዮ ስርቻለሁ እዛ ቁጭ ብዬ ከፕሌን ወርጄ ሳየው ቮይስ ሜሴጅ ልኮልኛል። በጣም ብዙ ሰዎች አብርሽ ማታ ባሳየው ፊሊንግ ያዘናችኋላችሁ እና የማታውን ፊሊንግ እንመን፣ ከሄርሜላ ጋር የሚያሽቃብጠውን እንመን። እስቲ እናንተ ኮሜንት ላይ የተሰማችሁን ማለት ነው። ከሩታ ጋር ሲመጣ እናቷ የሞተችበት ህፃን ልጅ መስሎ ይመጣል። ከሄርሜላ ጋር ሌላ ነገር ያጫውተዋል። ማንኛውን አበጋዝን እንመነው? በቃ እስቲ እናንተ ኮሜንት ላይ ከሩታዬ ጋር ለመሄድ ሲፈልግ የሆነ በቃ ኩስስ ብሎ አዘንተኛ መስሎ ይሄዳል። ከሄርሜላ ጋር ደግሞ ያስቃብጥ ሲዘል ጠጉሯን ሲነካካ ምናምን እንደዚህ ይመጣል። እስቲ የትኛውን አበጋዝን እንዘንለት? እስቲ ዛሬ ደግሞ ከዛ ከማይረባ ሰው ጋራ ፎቶ ለቋል። ከተላላኪው ከሴት ተላላኪው ማለት ነው። ላይክ አድርጉ እስቲ የዛሬውን ቪዲዮ እና በማታው ቪዲዮ ብዙዎቻችሁ ወይ ወዳጅ አትባሉ ወይ ጥላት አትባሉ። በእውነት ግራ ያስገባኛልና እስቲ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ እናቷ የሞተችበት መሰለና አብርሽ አሳዘነን። ሩታዬ በቃ ተበቀለችው። መቼም ቢሆን እንደ አብርሽ አስመሳይ ሰው በህይወቴ አይቼም ሰምቼም ስለማላቅ እኔ መቼም አላዝንም። ለምን ብትሉ እሱ
የሚሰራው ስራ ማስመሰል እስከሆነ ድረስ እርሜ ልኩን በውሸት ድራማ ሚዲያውን እመራለሁ ብሎ የተነሳ ወጣት እኔ አዝንታ ምናምን ከኔ ጋር አይሰራም። አዎ ወንድ ልጅ የለሽም እንደ አለኝ፣ በደንብ አሉኝ ጀግኖች። ግን እንደዚህ አይነት ወንድ ልጅ ባይኖረኝ 10 እጅ እመርጣለሁ፣ ብቸኝነትን እመርጣለሁ። አዎ አሁን ዛሬ እንግዲህ ከሌላ ጋር ፎቶ ለቋል። ምን አላችሁ? ማታሳዝኗችኋል አይደለ? እኔ እኮ እንደ አይነት ማስመሰሉ ውስጥ ጥልቅ ስለገባኝ ነው። አይ ሩታ ሀብቴ ከምን አይነት ህይወት ነው እየወጣሽ ያለሽው? ግን በእውነት ነው የምላችሁ በሱ ጋር ባትመጣ በሱ ቤት አበደን የመጨረሻዋ ቪዲዮ ቢሆን እኔ ደስ ይለኛል። ለምን መሸቀላና ለዶላር እንደሆነ እንደሚፈልጋት ድሮም ቢሆን ፍቅር ገብቶት ስላይሆን የገባው ዶላር ገብቶት ነው የገባውና ሩታ ህይወት ውስጥ እንደማትመጥነውና የሷ እንደማትገባው ውስጡ አውቆ እንደምትንቀው ያወቀ ነው የገባበት። ለምን ብትሉ አቋሙና ስነ ስርዓቱ ትክክል ስላይደለ ማለት ነው። በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። ሩታ እንደምትንቀው ስነ መግባሯ እሱ ጋር እንደማይሄድ ውስጡ ስለሚያውቅ አብርሽ እኮ ሩታን አይወዳትም ብዙ ሰው ይል ነበረ። ይሄን የሚሉት ለምን መሰላችሁ? ውስጡን ለመስጠት እሱ አስመሳይ ነው። ትዳር መመስረት አይፈልግም፣ ትዳርን መያዝ አይፈልግም። ስለዚህ ማስመስሎ መኖርና ዶላር መስራት ስለነበር የሚፈልገው ጠልቆ ውስጡን ለሩታ ለመስጠት አይፈልግም ነበረ። በእውነት ነው የምላችሁ። ይሄ ትዳር መውለድ ቋንቋ ሀላስ ሰው ልጅ ድንገትም ተገናኝቶ ይወልዳል። ድንገታዊም ተደፍሮ አንድ ሴት ልጅ ወልዳ ታሳድጋለች። ይህ እንደዛ ነው ማለት ነው ሩታና የአብርሽን ህይወት ማለት ነው። ስለዚህ ሩታ ሀብቴ ደግሞ አቋሟ ስነ ስርዓት ያለው ስነ መግባር ያለው ትዳር ስለምትፈልግ እንደማትመጥነው ስለሚያውቅ እሱ ከብዙ ሴቶች ጋር ላይፍ ማሳለፍን እንደሚመርጥ ውስጡ ስለሚገባው ብዙ ጊዜ ታዩት እንደሆነ ሩታ እንደዛ ወድሃለሁ ምናምን ስትለው እሱ ገብ እያለ ነበረ እያለ እንትን የሚለው ብዙ ሰው አይወዳትም፣ ማድረሽ አይወዳትም። መውደድ አይደለም ሀቢብቴ፣ እውነተኛ ታሪኩን ሚዲያ እንዳያወጣ ስለሚፈልግ ነው። መስራትና በሴት ልብ መጫወት ስለሚፈልግ ነው። ሀቂቃ ነው የምላቸው። አሁን ዛሬ ከዛች ጋር መጥቷል። ማንም ዞር ብሎ ያየው የለም። በሱ ማንም አይሰራም። ለምን? የረከሰው ወንድ የረከሰ ነገር ነው የሚያነሳው። በእውነት ነው የምላችሁ። ልባምን ሴት የሚያገኛት ደግሞ ልባም ወንድ ነው። ደስታ ባለፈው በሚነጋገረው ንግግር አይታችሁ ጠብ ነው የሚለው። አንድ ነገር ሲናገር መሬቱን ነው የሚያደባልቀው። ጀግና ስለሆነ ማለት ነው። እስቲ ላይክ አድርጉ እና ሩታ ሀብቴ እንግዲህ ማታም ሳቋን ቀጠለች ነበረ። እርግጥ ብዙ ድራማ እንደሆነ በግልጽ እሷ ላይ ይታያል። እውነት ፈልጋው ነው ደስታን ብለን ስናወራ እና አይደለም። በቃ ከህይወቷ ለማስወጣት አብርሽን የምታደርገው ድርጊት ነው። ወንድ ልጅ አናዳ ለመድፋት ስለምትፈልግ ነው። ህይወት ልትቀጥል ፈልጋ አይደለም። ደስታ ላይ አሁን እሱ ወርቅ ይዞ ሄደ ምናምን፣ አዎ ደስ ብሎናል፣ እንኳን ሰጣት፣ ይገባታል። ነገር ግን ሩታዬ ደስታን ተቀብሏለች ማለት አንችልም። ወሬዋን አይታችሁት ከሆነ በደንብ ታዳመጣችሁት እንደኔ ወጣ ገባ ያለ ንግግር ነው የተናገረች ያለችው። ድንጋጤ ምናምን አለው። ይሄ ምንድነው? ዞሮ ዞሮ ድራማው እንዲቀጥል ስለምትፈልግ ነው። ደስታ እኔ በመጣ ሰዓት ይሄ ነገር ለምን ይከሰታል ምናምን ተደዋውሎ ባልና ሚስት ተደዋውሎ አለቀ። ተደዋውሎ በቃ ልመጣ ነው ይላል። ደስታ ይቀጠራል። ከዛ ከሶፋ ወደ ተሄዶ መግቢያ ላይ ሲገባ ልቡ ስንጥቅ እንድል ነው። አለቀ። ለምን ቁርጥ ብሎለት አብርሽ ከህይወቷ እንዲወጣ ነው እያደረገች ያለችው። ለምን መቼ የማይቀየርን ሰው መቅጣት እንደዛ ነው ማለት ነው። አዎ ከህይወቷ ማውጣት ማለት መቃ ቁርጥ ሄድ አልፈልግህም ማለት ነው ነው። እስቲ ላይክ አድርጉ ይሄን ቪዲዮ። በእውነት ነው እኔ ደስተኛ ነኝ በሩታዬ በምታረገው ነገር። ለምን ደስታ ያመመሰላችሁ እሷ ጋር ሲሄድ እናቷ የሞተችባት አህያ መስሎ እናንተ እውነትም ያሳዝናል እኮ። የጨፌ ሾህ በሉት፣ የጨፌ ሾህ ነው። ምንም አያሳዝነኝም። የሚያሳዝነኝ ማለት ነው ከስራው ተቆጥቦ ሩታ እምቢ ስትለው ነበረ። ሩታዬ እስካሁን ድረስ እምቢ አላለችውም። ስነ ስርዓት የለውም፣ አያከብርም ትዳሩን፣ ትዳር መብራት አይፈልግም ነው እያለች ያለችውና ይሄን ነገር ደግሞ የማይገድፍ ሴት ሆኖ የማይገድፍ የለም። እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ ይሄንን ቪዲዮና ጀምሩ። ብዙዎቹ የተንጫጫችሁ ነው። ሩታ ሀብቴ ግን አይሞቃት አይበርዳት ልክ እንደፋፊ ማለት ነው። ምን አገባችሁ? የሰውን ህይወት የምትኖሩት እናንተ ናችሁ አይደላችሁም? ሩታ የምታረገው የምፈልገውን ቪዲዮ ነው መጫን የምትፈልገው። እኛ ሁላችንም በቃ
የሰው ልጅ ማለት ነው። ተፈለጋችሁ ማየት ትችላላችሁ፣ ካልፈለጋችሁ ኮሜንት መጻፍ ትችላላችሁ። በቃ የሰው ልጅ ማለት ነው በስድብ ዝቅ እናደርጋለን ስትሉ ስድብ ደግሞ ዶላር ሆኗል በአሁን ሰዓት ዩቲዩብ ላይ እና ብዙ ጊዜ ለማሸማቀቅ የምትሞክሩን ነገር አይሆንም እላለሁ ማለት ነው። እስቲ ላይክ አድርጉ ፋሚሊ፣ የኔ ውድ ፋሚሊዎች፣ የሩታ እህቶች ግዲስ ፋሚሊዎች አድርጉ። አንድ ነገር መናገር እፈልጋለሁኝ። እኛ የምንወዳቸው የምናከብራቸው በእንዲህ አይነት መልኩ አልነበረም። በነገራችን ላይ በጣም በብዙ ነገሮች ነበር የምናከብራቸው፣ ግን እነሱ ደግሞ በእኛ ላይ እንዲህ አይነት ቪዲዮ መጫን ካማራቸው እንዲህ አይነት ቪዲዮ ካልሰራን ቪዲዮው አይነቃነቅም ዩቲዩብ እይታ የለውም ብለው ካሰቡ እኛ ምን አገባን? እኛ ምን ቤት ነን? እነሱ መለያየትን ከመረጡ እኛም ሄዶባት ብለን ማገዝ ነው፣ አለቀ። እንደ ድሮ ማለቃቀስ ምናምን ተለያዩ እኮ እንደ ቀልድ አብርሽና ሩታ ከለያዩ ምናምን ልንል ወላሂ አልልም። እኔ የራሴ ብዙም ያሳስበኝ ነገር አለ፣ በጣም ብዙ የምለፋበት ነገር አለ። ህይወቴ የራሴ ያሳስበኛል፣ በጣም ብዙ የሚያሳስበን ነገር አለ። ሴት ልጅ እንድትሰበር አልፈልግም፣ ከጎኗ ሆናለሁ፣ አለቀ። ሌላው ነገር ግን ከ90 ሴት ወንድ ጋር ብትመጣ መብቷ ነው። የራሷ ህይወት ነው የራሷ የሚበላሸው እንጂ የኔ ህይወት አይደለም። አብርሽም ከ99 ሴት ጋር ቢመጣ የራሱ ህይወት ነው የሚጨማለቀው እንጂ ታማኝ ትዳር እንዳያገኝ ነው እንጂ የሚሆነው። እኛ ምን ይደርሰናል? ምን ይቀንስብናል? በእውነት ነው የምላችሁ። ላይክ አድርጉ። አንዳንድ ጊዜ በቃ ምንም አላማ እንደሌለን ምንም እቅድ እንደሌለን የሰው ልጅ በቃ እኛ ትዳራቸው አምሮ ለወጣቶች አርአያ ይሆናሉ ብለን ስንለፋ እነሱ ደግሞ በቃ ዋጋ ቢስ አድርገው ሲያዩት እኛም ዋጋ ቢስ አድርገን ቪዲዮአቸውን ሸተት አድርገን ማለፍ አለቀ። ምን ያስፈልጋል? እኔ ሩታን ተሰብራ አልቅሳ እንዳትመጣ ብቻ ከጎኗ ሆናለሁ፣ አለቀ። ጠንካራ ሴት፣ ምርጥ ሴት፣ በጣም አደገኛ ሴት ሆና እንድትመጣ ስለምፈልግ ብቻ ከጎኗ ነኝ። ላይክ፣ ሰብስክራይብ፣ ሼር አድርጉ።